ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥ ከሀገር ውጭ ያላችሁ ውድ ተመልካቾቼ እንዴት አላችሁ? ዛሬ በኮፍያ ነው የመጣሁላችሁ በኬፕ። አንዳንድ ጊዜ እኔ ሳያስፈልገኝም እንዴ ያስፈልገኛል መሰለኝ። አንጠልጣዩን ፊልም ማለት እንችላለን በሄርሜላ ቤትና በአብርሽ ቤት የተለቀቀ ልክ ሄርሜላ ቤት የተለቀቀውን አብርሃም መጣ ምን ተፈጠረ ስንል አንጠልጣይ ፊልም አድርገውት ወይ አንጠልጣይ ድራማ አድርገውት ማታ ያው በአብርሽ ቤት ተለቋል ማለት ነው። ያው አብርሽ ሲመጣ ያው ትንሽዬ እንትን ብሏል። ያው ትንሽ ብዙም አይደለም። እኛ የፈለግነው ይሄንን አብርሃም አይደለም። ሩታን ፈርተዋት ነው ያመጡት። ለምን ሳትወዱ በግዳችሁ ታመጣለች ብላ መቀደምለታ ቡዜ ላይና ዴቭ ላይ ፎክራለች። በጣም ነው የሚፈሯት። እንቅጩ ስንነግራቸው አብሶ ዴቭ በጣም ነው የሚፈራት። ምላሷን ነው የሚፈራው እንጂ ሌላ ነገሯን ምንዋንም አይደለም የሚፈራው። ምላሷን በጣም ይፈራል። እሷ አምጡ ስትላችሁ የምታመጡ አታምጡ በቃ ይቀመጥ ስትላችሁ የምታስቀምጥ ልጅ እንዴት ነው እናንተ በዚህ ልክ በቃ እሷ የምታሽከረክራችሁ? አብርሃም የምታሽከረክር አንሶ እናንተን ታሽከረክራለች። አንድ ይሄ ነው። ሁለተኛ ደግሞ ሄርሜላ እኛ መዝናኛ ቦታ አይደለም ይዘሹ ሂጂ እየተባልሹ ሰው አንቺ የራስሽ ፍላጎት ወይ ደግሞ የራሳችሁ ፍላጎት ሳይሆን አብርሃም መዳን የምትፈልጉ ከሆነ ወደ ጸበል ነው የሚያስፈልገው። በአኪም ሚድን በሽታ አይደለም እሱ ነው ያዘው። በመዝናናት የሚድን በሽታ አይደለም የያዘው። የአእምሮ ጭንቀት አይደለም የያዘው። ልጁ ተደርጎበታል። ግልጽ እየነገርናችሁ ነው። በቃ ይሄ የታወቀ ጉዳይ ነው። ዓለም ያወቀ የኢትዮጵያ ሕዝብ ያወቀ በነሩታ በኩል ያሉ ሰዎች ደግሞ ነው አልተሰራበትም ምንም አልሆነም ጤነኛ ነው የሚሉ ማለት ነው። ይበልጡን አብርሃም እንደታመመ አውቀናል። የታመመው ደግሞ የእግዚአብሔር በሽታ አይደለም። የእግዚአብሔር በሽታ ነው በአኪም እናንተ በምትሉት በዶክተሮች በአእምሮቸው ላይ የሚሰሩ በእነሱ ይድናል ብላችሁ ነው የምታስቡት። ነው አብርሃም በእንደዛ አይነት አይድንም። አብርሃም ሚድነው በእምነት ቦታ ነው፣ ወይ በጸበል ወይ ደግሞ በእምነታችሁ የነቡዜ በኢየሱስ ምንድነው በቸርች በዛ ሊድን ይችላል። ከዛ ውጪ ግን ከነዚህ ሁለቱ ውጪ አብርሃም እናንተ በምትሉት መንገድ አይድንም፣ ወደ ራሱ አይመለስም። አትጫወቱበት። ሄርሜላ 5 ቀን ነው እንደዛ ነው አይደል? ለጠገብ 5 ቀን ላንቺ ትልቅ ነገር ነው ብታቂ። አብርሃምን ወደ ራሱ ትንሽ ከዚህ የበለጠ ወደ ራሱ ትንሽ እንዲመለስ እምነት አለሽ አይደል እንዴ? ኦርቶዶክስ ነሽ አይደል? ወደ ጸበል አታደርሽውም ወይ? ይዘሹ አንቺ የሆነ ቦታ ሄደሽ ለመዝናናት ከሱ ጋር የፈለግሽውን ነገር ለመሆን ነው እንዴ? እሱን ትደርሳላችሁ። አብሽሪ፣ የትም አይሄድባችሁም። ረጅም አመት ረጅም ጊዜ ይኖራችኋል፣ እግዚአብሔር ፍቃዱ ከሆነ ማለት ነው። መጀመሪያ ግን የአብርሃም መዳን ነው እዚህ ጋር የሚያስፈልገው። አብርሃም መጀመሪያ ይዳን፣ ጤነኛ ይሁን። እኔ አብርሃም ጤነኛ ሳይሆን ያሳቂታው ያ የራሱ ኮንፊደንስ ሳይኖረው ይዛችሁ እንድትመጡብን ራሱ አልፈለግንም ነበረ። አመጣሹ አይደል? ካመጣሹ ከመዝናኛ ቦታ አይደለም ይዘሽ ለኛ መምጣት ያለብሽ። እኛ አብርሃም ጸበል ቦታ ሄዶ ተጠምቆ የተወሰነ ነገር ታውቂያለሽ፣ የተወሰነ ነገር ራሱ ቀይሮ እንዲመጣ ነው እንጂ የምንፈልገው እንደዚሁ በቃ ትንሽ አው ደስ ይላል። መጣ ሲመጣ ሮጣ ተንጠለጠለችበት ወዘሮ ወለቴ። ከዛ እሷ ጋር ሄደና ወዳውን ሄዶ ሄርሜላን አቀፋት። ከዛ ነጠቀችውና መጣችና በቃ ያዘችው ሙጫ ያዘችው ነው። እንዲህ መሆን ነበረበት እንደዚህ በዚህ። ከዛ ለምን አመጣሽኝ አላት። ጭራሽ ሄርሜላን ለምን አመጣሽ? እሱ ጭቅጭቅ አይፈልግም፣ እሱ ንዝንዝ አይፈልግም። አብርሃም ሲጀመር ድሮም ከሷ ጋር ሆኖ እሷ ስትጨቃጨቅ ዝም ነው የሚለው፣ ጸጥ ነው የሚለው አንገቱን ደፍቶ። አሁን ደግሞ ከበሽታው ጋር አንድ ላይ ሆኖ ጭቅጭቅ አይፈልግም ልጁ። ሲጀመር ጭቅጭቅ ንዝንዝ አይፈልግም። ሄርሜላ በዚህ ውጣ በዚህ ግባ አትለውም። አንደኛ ነገር ፍሪ ነው የምታረገው። እንደዚህ አድርገህ እኮ እንደዚህ ሆነ አትለውም። ሴትነቷን ተጠቅማ በፍቅር ነው ወደ ራሷ መመለስ የምትፈልገው። ሩታ በስተመጨረሻ ምንድነው ብላ የሄደችው? ቤተሰብ ጋር መሆን አለብህ። ቡዜ ደግሞ አባባሏ በጣም ነው ያስደነገጠኝ። ሊበሉ አይ ቡዜ ሊበሉክ ነው ሴቶቹ አለችው። ቅዱስ አይባልም ቡዜ ማርያምን አይባልም። ያ አንቺ አንዳንድ ጊዜ አነጋገራችን
ቃላት ያጥሩናል ለመናገር የምናደርገው ነገር ግራ ሲገቡን ነው። አንቺ በርግጥ እኔ በክፋት አላይብሽም የምታደርጊው ነገር ሲጠፋሽ በቃ እሱ ሄርሜላ ላይ ነው አይኑ ያለው። ቀለበቷን የሚያወልቅ ቀን ራሱ እኮ ይሄ ልጅ እየወደደ አይደለም አይኑን በጣም በቃ በተሰበረ እንደዛም ታሞ ራሱ እንደዛ አይምሮን ራሱ አጥቶ በተሰበረ ልብ ነው ቀለበቱን ከጇ ላይ ያወጣው እግዚአብሔርን አንድ ነገር። ስለዚህ ሄርሜላን ነው የማየው እሱ አይኑ እነሱ ይዘውት ወደዛ ራሱ ሄደው እነሱ እዚህ ሄርሜላን ተሰርባታለች መሰለኝ ሩታ ምናምን ይሰዳደባል መሰለኝ እሱ ሳይ ነው እነሱ ቡዜ ራሱ ያየቻቸው። ከዛ መጣ ምንድነው እናንተ የምትፈልጉን ያለች ምንድነው ችግራችሁ? ከሄርሜላ ጋር ትግባባለች። ሄርሜላ ክብር አላት። ወደፊት አብራው ይሄ ልጅ አብራው የምትኖር ከሆነ ቤተሰቡን አክብራ ነው እንጂ እንደ ሩታ ከፍ ዝቅ እያረገች እንደ እንባይ እያነጠረች አይደለም። ሩታ ምንድነው ችግሯ? ትንቃለች። አብርሃም በፊት እንደዚህ ብትንከባከቢው አሁን ሙጫ ሆነሽ እንደዚህ እንደምትይዙ ሙጫ ሆነሽ ከዚህም በፊት በትዳርሽ ባልሽ ሰዓት ነበረ መያዝ የነበረብሽ። አሁን አይደለም። ገባሽ? አሁን ሆነም ቀረ ከእጅሽ ወጥቷል። 80 የሚባል ነገር ይሄ ህጋዊ የተባለ ነገር የለሽም ከሱ ጋር። ገባሽ? እና በዚህ ልክ ልጁ ላይ እንድሙጭጭ ብለሽ መዝናናት እኮ ልንወጣ ነበረ ምናምን ብትይ እሱ አይሰማሽም። ደግሞ ወደ ጤንነቱ እንዳይመለስ ትፈልጋለች። ሌላ ይቅርና እኛ ወደ ቤተሰብ ይዘነው እንሄዳለን ሲባል ነው አለች። ወደ ቤተሰብ ይዛችሁ አትሄዱ። እኔ እና እሱ ብዙ ጊዜ ተራርቀን ስለቆየን ጊዜ ያስፈልገናል። እሷ ጊዜ ከሱ ፈልጋ ሳይሆን እንትኑ መድኃኒት እንዳያገኝ ፈውስ እንዳያገኝ ነው እሷ የምትፈልገው። ፈውስ ካገኘማ ከሷ ጋር አይሆንም። እስኪ ወዶኝ ፈቅዶኝ ነው ወደኔ እየመጣው ያለችው ሴትዮ ሲመጣ ራሱ ስትጠመጠምበት የት ሄደ ነበረ ምናምን ስትለው ራሱ መልስ አልመለሰላትም። ሄርሜላ ጋር ሲሄድ ልጁ ይስቃል። ከሷ ጋር ሆኖ ልቀቅኝ እያለ እንደዚህ እጁን እያመናጨቃ እሷ ሙጭጭ ብላ ነው። ከዛ እጁን እያየችው ከዛ እጁ ዘረጋላት። ከዛ እጁ ሲዘረጋ ለሄርሜላ እጇን ስትሰጣት ነቀቀችው ልጁ። በእንደዚህ አይነት ነገር አይደለም ወደ አንቺ የሚመጣው። እኔ ከዚህም በፊት ሺህ ጊዜ ተናግሬያለሁ። ሺህ ጊዜ ግን መስሚያዋ ጥጥ ነው። ልጅቷ የምትተማመነው በዳቢሎስ ነው። መጨረሻን ፎክራ ሄደችው። እንደዛ ነው። ቤተሰብ ጋር ነው የሚሄደው። ስለዚህ ከቤተሰብ ጋር ነው መሆን ያለበት። ካንቺ ጋርም አይሆንም። እኔ ጋርም ሲቀመጥ አታስቀምጡትም። ስለዚህ እናት አባቱ ጋር ነው መሄድ ያለበት ሲባል ምንድነው ያለችው? እማደርገውን አውቃለሁኝ ብላ እንዳመሏ እንደዚህ እየሆነች ይችላል። ምን ልታረግበት ነው? ይባስ አሁንም ልታስደግምበት ነው? መተቷን አሁንም ልትሰራበት ነው እንጂ ሌላ። ከዛ ቡዜ ደረገጠች። ምንድነው አረጋለሁ የምትለው ብላ ዴቨን ስትጠይቀው እሷም የፈለገችውን ታድርግ፣ እኛም የምናደርገውን እናውቃለን። ምንድነው የምታረጉት? እስካሁን ለወንድማችሁ ምን አረጋችሁለት? ከሷ እጅ አውጥታችሁ እምነት ቦታ ደረሳችሁ። እሷ በቃ ሲድን ጤነኛ ሲሆን እኛ ወንድማችን ጤነኛ እንዲሆን ነው የምንፈልገው። ስለዚህ ጤነኛ ሲሆን አንቺን መረጠ፣ ሄርሜላን መረጠ፣ ሌላ ሴት አገባ፣ እሱ አያገባንም። እኛ ግን የሚያገባን ስለ ወንድማችን ጤንነት ነው ብላችሁ ወንድማችሁን ከሷ እጅ አውጥታችሁ ወር ሊሆነው ነው። ወር ሙሉ ስታንገላታ፣ ወር ሙሉ እንደፈለገች ስታደርገው እናንተ መፍቱን ለሷን የሰጣችሁት ለፈታት ምስጡ ማለት ነው። ገባችሁ? ስልጣን እንዳሌላችሁ እሷ ስልጣን እንዳላት አድርጋ ነው ራሷን እያየች ያለችው። ስልጣን ያላት ማናት? ሄርሜላም አይደለችም፣ እሷም አይደለችም። ስልጣን ያላችሁ ሁለታችሁ ቤተሰብ ነበራችሁ አይደለም? እነሱን ይሄ ወጨበሬ ወንድምና ምን ጥስየው የምትሉት ይሄ የሰይጣን ጭራ የሰይጣን ቁራጩን ራሱ አታስፈልገንም። ወንድማችን አጠገብ እንዳትደርስ ብላችሁ ጆሮውን ይዛችሁ መጠለዝም ካለባችሁ ጠልዛችሁ ከኤፍሬም ከአብርሃም ህይወት አውጥታችሁ ልጁ ከዳነ በኋላ ጸበልም አደረሳችሁ። በእምነታችሁ ጴንጤም ሆናችሁ በእምነታችሁ አልጸልያችሁበት ፈውስ አግኝቶ በቃ ወደ ራሱ ተመልሶ መወሰን ይችላል። እናንተ አብርሃም ሳይኖር ትጨቃጨቃላችሁ። አብርሃምን አቁማችሁ ልልል ትላላችሁ። ግራ እኛ እስከሚገባን ድረስ የዚናል እኔ ለገንዘብ ነው የምሰሩ ይሁን
ለሰው ጤንነት ይሁን ምሰሩ ግራ እስከሚገባ ማለት ነው። መዝናኛ ቦታ ለአብርሃም ምን ያስፈልገዋል? አብርሃም የታመመው ተይዟል በደዌ በሽታ በሰው ምክንያት ታሟል። ይሄ ልጅ ህይወቱን እስከሚያጣ ነው የምትጠብቁት? ህይወቱን ካጣ በኋላ ዋይ ዋይ እያላችሁ ደረቱን ልትደቅሉ ነው የምትፈልጉት? ደረታችሁን ልትደቁ ነው የምትፈልጉት? እኛ በቃ የሱ ጤንነት ነው የምንፈልገው። ጤነኛ ይሁን አብርሃም ጤነኛ ይሁን ብለን ከዚህ ስንለፈልግ ቤተሰብ ጭራሽ ነው ፍራሻችሁን አንጥፋችሁ በቃ ድልድል ብላችሁ ነው መሰለኝ የምትተኙት። እኔ እውነት አብርሃም ከታመመ ጊዜ ጀምሮ አመናችሁም አላመናችሁም እግዚአብሔርን ምላሴ የሆነ ድርቅ ይልብኛል። የሆነ ድንግጥ ነው ያልኩት። የሆነ ድንጋጤ ሰውን ለመጥራት ራሱ ገና አስቤ ምን ብዬ ነው ሰውን ስም ራሱ የምጠራው። ከዛን ቀን ጀምሮ እመቤቴን የምሬን ነው የምላችሁ። ሰውን እንደራሳችሁ ሰው አድርጋችሁ ስገምቱት እንደራሳችሁ ሰው አድርጋችሁ ስንት ዓመት ሙሉ እያየ ነው ስለመጣ ይሄ ልጅ እንደዚህ ሲሆን ያስደነግጣል። ከዚህም በፊት እኮ እንደዚህ ቢሆን ኖሮ አንዳንድ ጊዜ እንደዚህ አይነት ነገር ቢኖርበት ኦኬ። አብርሃም እኛ እንደዚህ አናቀው። አብርሃም በዩቱብ ብቻ እኮ አይደለም እኔም በበኩሌ የማቀው እኔ ገና ቲክቶክ ሲሰራ ነው የማቀው። ሰው ሲያስደነግጥ ትዝ ካላችሁ ቲክቶኩ ላይ የምታውቁት ልጆች ካላችሁ ከዚሁ ከኤፍሬም ጋር ሆኖ ማለት ነው የሆነ ሰውዬ አብሶ አጠገቡ ሄደው የሆነ ነገር ጎርጉረው ሲሮጡ ሰውዬው ደንግጦ ምናምን በጣም ረጅም ጊዜ ነው አብርሃምን የማቀው። ገባችሁ? እኛ እየኮተኮትን አሳደግ ነው ማለት እንችላለን። የሆነ አታክልት ተክላችሁ እንዴት ነው እያረማችሁ እየኮተኮታችሁ እንደምታሳድጉት ማለት ነው። እንደዛ ነው አብርሃም በህይወታችን ውስጥ ያደገው። ዛሬ አብርሃም ይሄንን አይደለም የምናውቀው። ምን አድርገሽው ነው ይዘሽው የመጣሽው? ጤነኛ ነበር። ልገለብጪ ነው እንዴ? ቂጣን ቢፍኒ ለማለ ኦሮሞ ልገለብጪው ወደ እሷማ ፍቅር ናት። የፍቅር ሰው ናት። በፍቅር የምታምን ሰው ነው እንጂ እንዳንቺ በተንኮልና ይሄ በቁሽራ ቁምቡሬ የምታምን ሴት አይደለችም። በፍቅር በጣም ታምናለች፣ ተናግራለች። አብርሃም ወደ ጤናው ተመልሶ ጤነኛ ሆኖ እኔ ከሩታ ጋር ነው የምሆነው ካለ እኔ በሱ ህይወት አልገባም ብላለች። ቃል ለምድር ታደርገዋለች። ደግሞ ሄርሜላ ለምን ከዚህም በፊትም አድርጋ ስለምታውቅ አብራችሁ ሁኑ እኔ ከህይወታችሁ እወጣለሁ ብላ ከአንዴም ሁለቴ ሶስቴ ወጣለች። ግን ስላልሆነለት ተመልሶ ወደ እሷ ተመልሷል ልጁ። በቃ ስንቴ ነው ከእሷ ጋር ይኸው መስቀል ሲመጣ አመታቸው አስታርቃ ከህይወታችሁ ልውጣ ብላ አንድ ሁኑ እኔ ንጹህ ጓደኛችሁ ሆናለሁኝ እናንተ ሰላም ሁኑ ብላ ከመሃላችሁ ቆጣ እሷ እንደዚህ ያረጋታል። ለምን ሌባ እናት ልጇን አታምንም እንደሚባለው ሰርቃ አይደል? የሰውን ፍቅረኛ ሰርቃ ስለወሰደ የ5 ዓመት ፍቅረኛዋን ከፍቅር ላይ ሰርቃ ስለወሰደች እዚህ ጋር ማንንም ሰው አታምንም። ቡዜ ልጁን የእናቱን ልጅ ራሱ አታምንም ሩታ። ለምን ሌባ እናቷን አታምንማ? እንዴት እንደወሰደችው እንዴት እንደሸቀለችው ታውቃለች። ስለዚህ ምን ልበላችሁ ውዶችዬ፣ እንደዚህ አይነት መለዮ ድሮ ወታደር ነው የሚለብሰው አረንጓዴ መለዮ። እኔ በጣም ወዳለሁ መለዮ። የዛሬን አያርገውና ድሮ ነፍሱን ይማርና አባቴ አሁን አርፏል። በጣም ፎቶ ሁሉ እነሳበት ነበረ። በጣም ነው የምወደው። ለምን እንደሆነ አላውቅም። በጣም ነው የምወደው። ወደ ራሴ ተመለስኩ እና ስለዚህ ሩታ ወደ ራስሽ ተመለሺ። አሁንም ደግሞ ከዚህ በላይ አታጀዝቢው አደራሽን። እነ ቡዜ እነ ጋሽዬ ጋር ባያደርሱ ደስ ይለኛል። ሌላ ቦታ አሁንም ሌላ ቦታ ለምን ሩታ መሄዱ አይቀርም። እነ ጋሽዬ ደግሞ ከሱ ጋር እንድትኖር ፍቃደኛ ናቸው። ፍቃደኛ ባይሆኑ ኖሮ ዛሬ አብርሃም በዚህ ልክ ሲንገላታ፣ በዚህ ልክ ራሱ ሲያጣ፣ በዚህ ልክ እንደዚህ ሲጀዝብ ዝም ብለው አያዩ። ቢጀዝብም የፈለገ ነገርም ቢሆን አብራት ይኑር ብለው ፈቅደው ነው እንጂ በምንም አይነት ታምር ጋሽዬ መታው ነው ይሄ ነገርማ ትክክል አይደለም። እንዴት እንደዚህ አድርገሽ ይዘሽ ትቀመጫለሽ? እኔ ልጄ ፈልጋለሁኝ ብሎ ከእጇ ነጥቆ ያው እኔ እምነታቸውን አላቅም የሳቸውንም በዚህ አይኔ እነሱንም እምነት አናቅም። ዝብርቅርቅ ያለ እምነት ነው አናቅም፣ እኔ አላቅም። ስለዚህ ጴንጤም ከሆኑ በቸርች አስጸልዩለት። እኔ ጉራጌ ክልል እኮ ጴንጤ ያለ አይመስለኝም ነበር። መቤቴ
እንደው እናንተ ጉድ እኮ ነው። አማራ ክልልና ኡራጌ ሀገር እኔ ጴንጤ ያለ አይመስለኝም። ያው አማራ ክልልም አሁን ነው እየገቡ ያሉት፣ ብዙም ተቀባይነት የላቸውም። ያው አሉ ትግራይ ውስጥም አሁን ቅርብ ጊዜ ነው የተጀመረው እንጂ የሉም ጭራሽ። እና ስለዚህ የትም ይሁኑ የትም ግን ልጁ መዳን አለበት። በምንም እመኑ በምንም እኛ የምንፈልገው የአብርሃም ጤንነት ነው እንጂ ሩታ እንደ ሕፃን ልጅ ሄርሜላ እንደ ሕፃን ልጅ እዛ ጋር ያሉት ሰዎች ራሱ አላፈሩ። ሩታ መጨረሻ እፍረት የሚባል ድሮም የለባትም ነው ነግሬያችኋለሁ። እሷ የማፈር የሚባል ነገር ለሰው ይሄ ማፈር ለሰው ክብር ጭራሽ የላትም። እኔ ከዚህም በፊት ተናግሬያለሁ። እነ ቡዜ ያኔ እንደዛ አብርሃምን በሚጨፈጭፉ ሰዓት ራሱ እነዚህ ሰዎች ጤነኛ ናቸው አልነበረ። ምንዋን አይተው ነው እሷ ምላሷን ስለሚል የሆነ በቃ ታውቃላችሁ የማሳመን እንትን ስላላት፣ አብርሃም ደግሞ ዝም ስለሚል ያ ነው የተከሰተው፣ ያ ነው የሆነው እንጂ እኔ ሩታ ምኗም እኔ የሚስበኝ የቷ ተግባሯ የሴት ተግባር የላት የሴጣን ተግባር ነው ያላት። እኔ ስመጣ ከመጀመሪያውም የሴጣን ተግባር ያላት የሴት ጥላ ያሌላት ጥላ ቢስ የሆነች በቃ ምን ልበላችሁ ምን ብዬ እሷን መግለጽ አልችልም። አሁንም ወንድሙን እህቱን እዛ ጋር አቁማ እማደርገውን እኔ ያውቃለሁኝ እስኪ ምን ብላ ሄደች። ምን እንደምታደርገው ደግሞ አሁን እንዳሞራ እያከነፈ ወደሷ የሚያመጣ ነው መሰለኝ የምታደርግበት። አሁን አጀዝበዋለች ወይ ደግሞ ምን ልታረግ ነው? በፊትም ብለናል እኛ ተናግረናል። እቺ ልጅ የሆነ ነገር ልታረግ ነው። ለምን በቤተሰብ ደረጃ ሁሉ ወጥተው ነው የተናገሩት። እኛ በህይወት እያለን ካንቺ ጋር እሱ አይሆንም እስከሚሉ ድረስ ልጅቷን ጠርተው። ይሄ ማለት ምን ማለት ነው? እነዚህ ሰዎች የሆነ ችግር አላችሁ ከጀርባቸው ብያለሁ እኔ። እሷን ሞታ ቀን ቢፈጅብኝ ነው ወር ቢፈጅብኝ ነው አመት አይፈጅብኝ አለች። ይሄው በሁለት ወሩ አፈዛ አደንግዛ ይዛልን መጣች። አይናገር አይጋገር እንደዚሁ 1 2 3 4 5 እያን አመት ልንቆጥር ነው የአብርሃምን ጤንነት ደግሞ እኔ እኮ ለክርስትና ልጃቸውን ክርስትና ሲያነሱ እነጋሽዬ ቤት ማታ ሰርግ ነው ያለው ብዬ ስጠብቅ እነሱ ይጨፋጨፋሉ። እዛ 40ውን እየቆጠርን ክርስትናው ደረሰ ምን ጥስየው ምናምን ለካ እነሱ ክርስትና የላቸው ምንም የላቸው። ይሄ ምንድነው ይሁዲ የሚባሉ ሃይማኖት ናቸው መሰለኝ እንጂ ጴንጤም አይመስሉኝም እነሩታ። በዛም ሆነ በዚህ እኛ ስለ ሃይማኖታቸው አያገባንም። እኔ ስለ ሃይማኖታቸው አያገባኝም። እኔ የሚያገባኝ ስለ አብርሃም ጤንነት ነው። ገባችሁ? አንድ ሰው ሲታመም አንድ ሰው በሽተኛ ሲሆን ደስ የሚለው ሰይጣን ብቻ ነው እንጂ የሰው ልጅ ንጹህ ሰው የሆነ ሰው በሽተኛ ሲሆን ምኑ ያስደስተዋል? ምኑ ሰላም ይሰጠዋል? ስለዚህ የአብርሃም ሰላም የአብርሃም ጤንነት እኛ እንፈልጋለን። ሰላም ሆኖ ጤነኛ ሆኖ እንዲመጣ እንፈልጋለን እንጂ 5 ቀን ከሄርሜላ ጋር ሲቀመጥ ሄርሜላን የሚፈልግ 5 ቀን ከሩታ ጋር ሲቀመጥ ከሩታ ጋር ሩታ የሚፈልግ ከሆነ ይሄ ጤነኛ አይደለም። ገባችሁ? ጤነኝነት አይደለም። እኔ አሁን ምንድነው እነጋሽዬ ጋር ከሚያደርሱት እዚህ ተማክረው ወንድምና እህት ሁለቱ ያጨበሬን ተውት፣ የረከሰውን ተውት፣ ተማክረው ልጁን በእምነት ቦታ ማስቀመጥ አለባቸው። እንደው ለ3 ቀን ራሱ እኮ እስኪ ለ3 ቀን ሰውን አታዩም? ለ3 ቀን እምነት ቦታ አታደርሱም ሰውን? ኢትዮጵያኖች እኮ እኛ ፈራ እግዚአብሔር ያለን እግዚአብሔርን የምንፈራ ሰዎች ነን። ወደ እግዚአብሔር ዘንድ የሆነ እኔ አሁን በበኩል አላቅም የሰውን አላቅም። እኔ የሆነ ነገር ራሱ ሲከፋኝ ኢትዮጵያ ሆኜ ወደ እግዚአብሔር ቤት ነው የሚሄደው። እዛ ሆኜ አልቅሼ በቃ ቅዳሴም ራሱ ካለ ሰንበትም ከሆነ ውስጤ ከከፋኝ እኔ ቶሎ ብዬ ወደ ቤት አልመለስም። ሲጀመር ባይከፋኝም ራሱ አሁን ሰው ልጅ አስቀድሶ ሮጦ ከቤተ ክርስቲያን እንደሚወጣ አልወጣም። ቀስ ብዬ ሰው ሄዶ ጭር ካለ አብሶማ እንዲህ የሆነ ክፍት ብሎኝ ከሆነ የሆነ ነገር እንትን ካለኝ እኔ ቤተ ክርስቲያን ነው ቀንም ይሁን ማታም ወደ ቤተ ክርስቲያን ሄጄ እዛ በቃ ከእግዚአብሔር ጋር መነጋገር እረፍት ይሰጠኛል። አልቅሼም መልስም ይመለስልኛል። እዛው ራሱ እረፍት ተሰምቶኝ ሰላም ተሰምቶኝ የወፎቹን ድምጽ ሰምቼ ምን ብዬ ስመለስ ሰላም ሆናለሁ። ገባችሁ?
ሰው ልጅ ኢትዮጵያ ምድር የተባረከች ሀገር ላይ ተቀምጣችሁ በየጦንቃይ ቤት ከምትሮጡ ችግራችሁ የሚፈታላችሁ በየሃይማኖታችሁ ለወደ ቤተክርስቲያን አትሄዱ። ቤተክርስቲያን ሄድ ዛሬ 5 ቀን ይዛው ዝም ብላ በሌላ ቦታ ያን ይሄ ዊግ እኔ እኮ ገርሞኛል። እኔ አንዳንድ ጊዜ ሳስበው ድራማ እየሰሩብን ነው እንዴ እላለሁ። ለምን ብትሉኝ ጸጉሯን ተፈታ ነው አብርሃም ወደሷ የመጣው። ቁጥርጥር ተሰርታ ኤፍሬም ጠርቷት ይሄንን ቁጥርጥር ነው የተሰራችው። ኤፍሬም ጠርቷት ከማን ነው ከአብርሃም ጋር አገናኝሻለሁ ብሎ ተጨመላልቆባት ምን ብሎ ነው እንትን ያሉ። ታዲያ እንዴት ነው አብርሃም እሷ ጋር ሆኖ ጸጉሯን ተሰርታ እሱ ሲጠራት ለፈተና ነው እሱ ጋር የሄደችው? አብርሃም መጥፋቱን እንትና አያውቅም ነበር? እኔ ግራ እስከሚገባኝ ትናንትና የተለቀቀ ቪዲዮ እኔ ግራ እስከሚገባኝ። ለምን ግራ ገባሽ ካላችሁ ልብ ብላችሁ እዩ። የተሰራችሁ ቁጥጥር እራሱ አልፈታችም። በዛ ቁጥጥር ነው የመጣችሁ እና ያኔ ይሄን ቁጥጥር ተሰርታ አይደል እንዴ ኤፍሬም እንደዛ አንዴ ልሳምሽ፣ አንዴ በዚህ ቆንጅዬ ነሽ፣ ከኔ ጋር ጊዜ አሳልፊ፣ ለወንዶች ምንድነው ለወንዶች ጊዜ ስጪ ነው ምንድነው ያላት? እኔ የሱ ቋንቋ ስለማይገባኝ ይሄ የወፍ ቋንቋ ወፍ ራሱ ስትል ደስ ትላለች። እሱ ይላል ልክ መጋጃ ብየ ከኛ ፈካታ ዱጋዋቃ የሆነ ያረጀ ፈረስ እዛ በቃ ሲያረጅ ለከጭነትም በቃ አንዳንድ ጊዜ ፈረሶች ሲያረጁ በቃ ይጣላል እኛ ሀገር። ከዛ ጅብም አይበላው ደግሞ የሚጣል እንትና ፈረስ አይደለም እንደሆነ አላውቅም። ሌላ መሳዶ የሚበላ የተጣለ አይበላም። ከዛ ደግሞ አንዳንድ ፈረሶች እዛ በልተው የተጣሉትን በቃ ሰውነታቸው ሲያምር ደግሞ ባለቤቱ እያማረብክ ነው ይለውና ይወስደዋል። ልክ ኤፍሬም እንደዛ ነው፣ እንደ መጋጃ ነው እሱ። በቃ ምንም በቃ የሚጠቅም ሰው አይደለም። ለወንድሙ ችግር እንዳለ የሆነ ነገር እንዳደረገበት ደግሞ ትንሽ ፍንጭ እየሰጠች ነው ሄርሜላ። ለምን ብትሉ ምንድን ያለችው? አንተ ለወንድምክ ምንም አትል፣ እዚህ ጋር የወንድም ጤንነት የማያሳስብክ አፋሌን ብለህ አታውራ ምናምን እያለችው ሊደበድባት ሁሉ ነበር እንዴ። አሁንማ አትሄጂም ይዘንሻል ምናምን እያሉ እየፎከሩባት ነበረ። ከዛ መጨረሻ ላይ ሩታ እንዳመሏ መንቅር ብላ ማደርገው ነው ያውቃለሁኝ ብላ ሄደች። የምታደርገው የምናውቀውኛ ያው ጦንቃይ ቤት መሄድ ነው። ጦንቃይ ቤት ትሄድና ጥቁሯን ጀበና ትይዝና ትለፈልፋለች። ያው ጥቁር ጀበና አንቺ ሄደሽ አይተሻል እንዴ ምናምን እንዳትሉኝ፣ እኔ ያው ፊልም ላይ እናያለናል። ይሄው አሁንም እነ ቶዬ ምናምን ሲሰሩ ያየን ነው። እኔ ጦንቃይ ቤት ሄጄ አላውቅም። እኔ የጌታ ኢየሱስ ክርስቶስ ልጅ ነኝ። እኔ ከጦንቃይ ጋር ምንም የሚያገናኘኝ ምንም ከሱ ጋር ህብረት የለኝም። እኔ ህብረቴ ከጌታ ከኢየሱስ ክርስቶስ ጋር ከመድኃኒዓለም ጋር ከመቤቴ ድንግል ማርያም ጋር ከመላእክቶች ጋር ችግሬን ከሚፈቱልኝ ጋር እንጂ ችግርም ደግሞ ይሄ ጦንቃይ የሚባል ነገር እኔ ከዚህም በፊትም እኔ ቪዲዮ ላይ ተመለስ በሉና እዩ። ከአንድን ነገር ከልጅነታችሁ ቤተሰብ የሚሰጣችሁ ነገር እዛ ጋር እንዳትደርሱ ያደርጋችኋል። ነፍሷን ይማር። እኔ አያቴ ናት ስለ ጦንቃይ መጥፎ ለምን እሷ ቆራቢ ናት ደግሞ መልሳ ከቤተሰቦቿም ከጥንት ከዘር ማንዘራችን እራሱኛ የቄስ የሞሎክሴ የቆራቢ ቤተሰብ ልጆች ነን። ስለዚህ የሚያውቁትን ነው ባደጋችሁበት ነገር ውስጥ ነው እናንተ እንትን የምትሉት። አሁን ከዛ አያታችን በቃ ስለ መጥፎ ነገር እንደዚህ ስለ ሰይጣን መጥፎ ስለ ሰይጣን ተንኮል እሷ እንትን አውቃ አይደለም ፊደል አታውቅም፣ ግን ባታውቅም ሄዳ እዛ ጋር ትማራለች። ቤተሰቦቿ የመጡበት በቃ ዘር ሀረጋችን እንደዚህ ስጎትቱት እኛ የቄስ ሞሎክሴ ዘሮች ነን። ስለዚህ የለመርን ነው እኛ የምናውቀው ስለ ቤተ ክርስቲያን ክፉ አለመስራት። እግዚአብሔርን ክፉ አትስሩ። እመቤቴን ክፉ እኔ ከምን የሆነ ነገር ልንገራችሁ ምስጢር። ሰዎች በእኛ ላይ ክፉ የሰሩ ሰዎች እኛ ቁልቁል እንድንወርድ በእኛ ላይ ብዙ ነገር የሚያደርጉበት ሰዎች አይናችን እያየ አይናችን እቺ የውሃ አይናችን እያየች አሟሟታቸው መጥፎ አሟሟት ሲሞቱ እናያለን። እኛ ግን አንናገርም። በቀል የእግዚአብሔር ነው። እመቤቴን በቀል የእግዚአብሔር ነው። እግዚአብሔር ይበቀልላችኋል።
ተንኮል ሰው ላይ አትስሩ። አብራችሁ እየበላችሁ አብራችሁ እየጠጣችሁ በጀርባ በኩል አንድ ሰው አትወጉት። እናንተ በጀርባ ስትወጉ እግዚአብሔር በፊት ለፊት የሚወጋችሁ ሰው ይሰጣችኋል። እኔ በዚች ህይወቴ በዚች ዘመኔ በቤተሰቦቼ ላይ የተሰራ ተንኮል፣ በእኛ ላይ የተሰራ ተንኮል፣ እነዛ ተንኮል የሰሩበት ሰዎች እየሄዱ እኛ ግን አለን። ተንኮል ዛሬም ተንኮል የሰሩ የሆኑ ሀረጎች አሉ አይደል? ከነሱ እንደዚህ እኮ አድርገዋል እናንተ ቤተሰብ አንላቸውም። እግዚአብሔር የስራቸውን ይሰጠናል። እኛ ከነሱ በታች አልሆንማ። ችግሩ እዚህ ጋር ነው። እኛ ከነሱ በታች እንድንሆን ያደርጉብናል። እኛ ደግሞ በእግዚአብሔር እናምናለን፣ በእግዚአብሔር እናሸንፋለን። ሰይጣን አንድ ሰው አሁን አብርሃም እምነት ቢኖረው የሚያምን ከሆነ ሄርሜላ ይዛው 5 ቀን ሌላ ቦታ ይዛው ከምትቀመጥ ጸበል ቦታ ይዛው ሄዳ ጸበል እየጠጣ እየጾመ እየጸለየ። አሁን ደግሞ የጾም ሰዓት ነው። እኛ ኦርቶዶክሶች ጾም ላይ ነው ያለነው አይደል እንዴ? የሚጾም ይጾማል፣ ማይጾምም ግዳጅ የለበትም። ግን ግዳጅ አለበት። አሁን አንዳንድ ጊዜ የሐዋርያት ጾም ነው የሚባለው በዚህ ሰዓት ታውቃላችሁ ኦርቶዶክሳኖች አይደል እንዴ? የሐዋርያት ጾም ይባላል። የሐዋርያት ጾም ሲባል ለቄስ ወይ ደግሞ ለቤተ ክርስቲያን ለሚመላለሱ አይደለም። ክርስቲያን ለሆነው ኦርቶዶክስ የተዋህዶ ልጆች ለሆነው በሙሉ ይሄ ጾም 7ቱንም ጾም የመጾም ግዴታ አለባችሁ። አሁን እግዚአብሔር ይመስገን ድሮ ነው የቄስ ጾም ምናምን የሚባለው። አሁን ግን ትምህርቱም እየሰፋ ማስተማሩም እየሰፋ የድሮ ቄሶች ምን እንዴት እንደሆነ አላቅም። ያው ሰፋ አድርገው ወንጌል አያስተምሩም። ለምን እንደሆነ አላቅም። ግን አሁን እግዚአብሔር ይመስገን አሁን እኔ በዚህ ዘመን እኔ ባለውበት ዘመን እኔ ቤተክርስቲያን በመመላለስበት ዘመን 7ቱም ጾማታት ለቄስ የተሰጠ ጾም አይደለም። ለክርስቲያን ለተባለው መስቀል አንጠልጥሎ ክርስቲያን ስላችሁ ኦርቶዶክስ ለሆነው በሙሉ የተሰጠ ጾም ነው እንጂ ለይሄ ኤኬሌ ነው ይሄ የኤኬሌ ነው የሚባል ነገር የለም። ያው ስም አለው፣ ሁሉም ስም አለው። አሁን ይሄ ያለንበት ወቅት የሐዋርያት ጾም ይባላል። አሁን አብርሃም በዚህ ሰዓት ጸበል ቦታ ሆኖ እየጾመ እየሰገደ አሁን እሱ ራሱን አያውቅም። ራሱን የምታውቅ ሄርሜላ አለች አይደል? አጠገቡ ራሱን የሚያውቅ አንድ ሰው አለ አጠገቡ እየጾመ ብዙም ባይጾም ከጠዋቱ እስከ 6 ሰዓት እስከ 5 ሰዓት እስከ 4 ሰዓት እስከ 3 ሰዓት በቂ ነው። ጾሞ የማያውቅ ሰው ደግሞ ጾም ብትሉት ችግር ነው። ስለዚህ በአንድ ጊዜ አይደለም የሆነ ነገር የኛ ቤተ ክርስቲያን ሰው ላይ የምትጭነው። ቀስ እያለች እያለማመደች የሆነ ልጅ ሕፃን ልጅ እንዴት ነው ሲድህ ተነስቶ ቶሎ ብሎ እንዲሄድላት አንድ እናት እጁን ይዛ ና እያለች እጁን በቃ የሆነ ነገር እየሰጠችው እያሳየችው በእግሩ እንዲሄድ እንዲቆም እያደረገች አለ የምታቆመው። የእኛም ቤተ ክርስቲያን እንደዛ ናት። በአንድ ጊዜ 20 ስገድ፣ በአንድ ጊዜ 100 ስገድ፣ በአንድ ጊዜ 6 ሰዓት 9 ሰዓት 12 ሰዓት ጾም አትልም። ጠዋት 3 ሰዓት ማለትም 12 ሰዓት ተነስቶ ምሳ ቁርስ የሚበላ ከሆነ 2 ሰዓት 3 ሰዓት እንዲቆይ እያለማመደች ነው ጾም ስግደትን የምታስተምረው እንጂ በአንድ ጊዜ ዶፍዳ፣ በአንድ ጊዜ ቄስ፣ በአንድ ጊዜ ሞሎክሴ፣ በአንድ ጊዜ ዳዊት ደጋሚ ምናምን አትልም። አሁን አንዳንድ አማኞች እንትን ይሉና ቶሎ ብሎ በቃ ሁሉንም ነገር ማድረግ ይፈልጋሉ። የኛ ቤተክርስቲያን እንደዛ አትፈቅድም። ቀስ እያለች እያለማመደች ነው። ልክ አንድ እናት ልጇን እንደምታለማመደው እንደዛ እያለማመደች ነው ክርስትናን እንትን የምትለው። አሁን አብርሃም እየሰገደ እየጾመ አልኳችሁ 3 ሰዓት 2 ሰዓት እየጾመ ከዛ ስግደቱን እየሰገደ ጸበሉን እየጠጣ ከዛም በኋላ ቀለል ያለ ምግብ እየበላ ከዛ ነገ ደግሞ ዛሬ 3 ሰዓት ጾም ሆነ ነገ 4 ሰዓት 5 ሰዓት 6 ሰዓት እያለ ለ7 ቀን ከዛ ሰይጣኑ ራሱ ለብልቦ ብሎ ይወጣል። ሰይጣን ስግደት አይወድም። ስግደትና ስግደት ትንሽ አፌ ወልተፍ ስለሚልብኝ ነው። መስገድ አንድ ሰይጣን አንድ ክርስቲያን የሚሰግድ ከሆነ የሚጾም ከሆነ አይቀመጥም ውስጡ አይፈልግም። እሱ የሚፈልገው ማክበዝበዝ መጾም የለም ጾም አያስፈልግም ብሎ የሚነግር ጾም ጸሎት አያስፈልግም። የሚያስፈልገው በቃ መስዋዕት ይሄ ለምሳሌ ለደሃ መስጠት መጸወት ነው የሚባለው በእኛ መጸወት አያስፈልግም። ለምን ያስፈልጋል? እግዚአብሔር ጸውቷል፣ እግዚአብሔር እንደዚህ አድርጓል የሚሉ አሉ። የኛ ቤተክርስቲያን ግን እንደዛ አትልም። ለተራበው አብላ፣ ለታረዘው አልብስ። እንደዚህ ነው ወንጌላችን የሚያስተምረን። ሌሎቹ ከየት እያመጡ እንደሚያወሩ ስለማላቅ ነው። ስለዚህ እንደዚህ የሆነ አብርሃም ሰይጣኑ ከውስጡ ወይ የሚለፈልፍም ከሆነ ለፍልፎ ይወጣል፣
እየተቃጠለ እየበነነ እየተነነ ከውስጡ ይወጣል። እኔ ኢትዮጵያ የለው ኢትዮጵያ ብኖር ኖሮ በእጅግር ይሄው እናቴን እንዶ አብርሃምን ፈልጌ አፋልጌ የቪዲዮ የሚሰሩበት ቦታ ሰዓታቸውን እንደው ማታ እስከ ጧት ወጥቼ እስከ ሌሊቱ ተቀምጬ አግኝቼው ወደ ጸበል ነበር ይዤው የሚሄደው። ከዛ ጸበል እኔ ሩቅም ይዤ አልሄድም። እዛው አዲስ አበባ ጧት አስጠምቀዋለሁ፣ ማታ ወደ ቤቱ መልሰዋለሁ በቃ እንጂ ምንም ወከባ አያስፈልግም፣ መዋከብ አያስፈልግም። እና እናንተ ለሰይጣን የሚመች መዝናናት፣ ሰይጣን የሚፈልገው መዝናናት፣ መደበቅ፣ ብልጭልጭ ማሳየት እሱን ነው የሚፈልገው ሰይጣን። እናንተ ታዲያ እዚህ ውስጥ ካደረጉበት ሰዎች እናንተ በምን ተሻላችሁና ነው እዚህ ጋር መታችሁ ቅዱስ ቅዱስ የምትጫወቱበት ማለት ነው? እኔ ሄርሜላ ጭራሽ እንደዚህ ታደርጋለች ብዬ አልገመትኩም። እኔ መዝናኛ ቦታ ጭራሽ ለምን እያልን ነበራ። ሰው ልጅ መቼም እንትን ከፍታታይ እሺ እንደው ሌላ ቦታ ይቅር፣ ጧት ጧት ጸበል ይዛው ሄዳ አታስጠምቀውም። የሄደችበት ቦታ እኮ የትኛውን ቦታ ሽፍንፍን አድርጋው እንትኗን ቀይራ ይከታተሉኛል ራሱ ብላ ብትፈራ አክቷን ቀይራ ማንነቷ። እኛ ሴቶች እኮ በእናታችሁ መላ እንችልበታለን። እንዴት ነው ታዲያ ይሄ መላ ያጣሹ ነው? እንዴት ነው ይዘሽብን ይሄን ሰው እንደዚህ ትንሽዬ ብንን ያላለ ለሷ መልስ የሚመልስላት ይመልስላታል እኮ በፊት። አንቺ የቱ መልካምነትሽ ነው? እኔ እኮ አቅሻለሁ። አብሯት ኖሯላ ያውቃል። አብርሃም እኮ ስለ ሩታ በደንብ ነው የሚያውቀው። መጥፎ ሊመሆኗል፣ ተንኮለኛ ሊመሆኗል። እግዚአብሔር እንኳን ገላገለኝ ብሎ የወጣ ልጅ ነው። ለምን ካነጋገሩ እዛ ጋር አንዳንድ ጊዜ ቃል የሚያደርገው ቃል ከባድ ነበረው። ምንድነው የሚለው? የቱ መልካምነትሽ ነው አንቺ እኔ አላቅሽም እንዴ ይላታል። ከዛ እሷም ሰድባው ምን ብላ ትሄዳለች። ልክ ትላንትና እነሱ ሰድባቸው ከስድብ አይተናነስም ማረገውን ያውቃለሁኝ ብላ እኔ ማረገውን አውቃለሁ አለመውደቅ እንዴ እኔ እንደዚህ ወደፊት ራሱ የምትገለበጥ ነበር ይመስለኝ። አካኩና ምንጭቅ ብላ ስትሄድ ማለት ነው። ከዛ ጋር ወሰኑ እንደማይሰጧት ወሰነች፣ አወቀች። ይዛ እንደማትሄድ አወቀች። ለምን አንደኛ ከዛ ጋር ኤፍሬምን አባረውታል። የሷን አጀቧን የሷን እንትን አዋክቦ ምን ብለው ይዘውባት እንዳይሄድ እንዳይሄድ ያናልኳል። እነጋሽዬ ጋር ይዛችሁ ከምትሄዱ ዛሬም እኔ የሆነ እቺ መልክቴ እንድትደርሳቸው እባካችሁን ሼር አድርጉ። እንደው ወይ ለቡዜም ይሁን ለዴቭም ይሁን እንደምንም አድርጋችሁ እንዲደርስ አድርጉ። መቼም እነሱ ጋር ከደረሰም እነሱ እኔ ግራ እስከሚገባኝ ነው። እኔ ግራ ግብት ነው ያለኝ። አማኝነን እናምናለን በጌታ በኢየሱስ ይላሉ አይደል እንዴ? በጌታ በኢየሱስ የሚያምን ሰው ምን ይሰራል? የታመመ ሰው መዝናኛ ቦታ የታመመ ሰው እምነት ቦታ ነው። እንደዚህ አይነት ለዛም እንደተደረገበት እያወቅ የእግዚአብሔር በሽታ ቢይዘው ሐኪም ቤት ብታደርሱ በሕክምና ይድናል። ኪኒኒው ከበሽታው ጋር የተያያዘውን ነገር ሲያገኝ ይድናል። እሱ ደንዝዟል፣ ጀዝቧል። ልጁ አብርሃም ይሄ አይደለም። አብርሃም እኛ የምናውቀው የሚስቀው የሚጫወተው ሲመጣ ሰላም ሰላም ተመልካቾቼ እንዴት አላችሁልኝ? ባላችሁበት የእግዚአብሔር ሰላም ይብዛላችሁ እያለ የሚገባ ልጅ ዛሬ ፈንግል ያዛት። ዶሮ ፈንግል የሚገባበት ሰዓት ታውቃላችሁ አይደል? ልክ የአብይ ጾም እኩለ ጾም አልፎ ጾም መፋቻው ላይ በቃ አንድ 2 ሳምንት 3 ሳምንት ምናምን ሲቀረው ፈንግል እየገባ ዶሮዎቹን ይፈነጋግላል። ለምን እንደሆነ አላውቅም። ሁሉ ጊዜ መቤቴን ፈንግል በቃ የእንትን ጊዜ አሁን ከጠፋ አላውቅም እኔ ከሀገር ከወጣሁኝ እና ልክ ፈንግል ያዛት ዶሮ ይመስል እንደዚህ እያለን ሰው እናንተ ወደ መዝናኛ ቦታ የምታደርሱልን ለምንድን ነው? እኛ የምንፈልገው አብርሃም ድኖ እንዲመጣ ጸበል ቦታ ነው የሚያስፈልገው። ጸበል ያስፈልገዋል። አድኑት። መጀመሪያ ከዳነ በኋላ እኔ ከዚህም በፊት ብያለሁ። ቢፈልግ ከሄርሜላ ጋር ቢፈልግ ከሩታ ጋር አልፈልጋችሁም። ሁለታችሁ ቡዜ ጋር ደርሷል። እቺ መልእክቴ ቡዜ ጋር ደርሳለች። ስለዚህ አድርሱልኝ። አሁንም ለምን ደርሷታል? ምንድን ነው ያለችው? አንተ ሁለቱንም ልጆች ከህይወት አውጣቸውና የራስን ህይወት ኑር አለችው። ደርሷታል። እርግጠኛ ነኝ ማንም ይሄን ነገር አላለም። እስካሁን እያዳመጥኩ ነው። በየቤቱ ዞር አለሁኝ፣ በየቲክቶኩም በየዩቲዩቡም። ስለዚህ ደርሷታል። አሁንም ይደርሳታል። አሁንም እሱ የሚያስፈልገው ጸበል ቦታ ነው እንጂ ጋሽዬ ጋር ብትደርሱ ጋሽዬ ስሩን የሚፈልጉት ይሄንና አንጠልጥላራ እንደፈለግሽ አርጊው። እንደ ዶማም ይሁን
ደነዝም ይሁን ካንቺ ጋር ይኑር ብለው ነው እንዲሸለመው የሚሰጧት ለሩታ ስለሆነ ካላችሁ ንገሪኝ ካላችሁ ለምን ብትሉ ለምን እንደዚህ አልሽ ካላችሁ እስከዛሬ ወር ሙሉ ልጃቸው እኛ እንደዚህ ስንጨነቅ እንደዚህ ስንል የት ነው ወላጅ አባት? እንዲህ ነው አባት? እንዲህ ናት እናት? ማናት ሩታ? ሩታም ትቀራለች፣ ሄርሜላም ትቀራለች። አብርሃም ግን የሆነ ነገር ቢሆን እኔ ከዚህም በፊት ነግሬያቸዋለሁ። ቡዜም ብላለች ከዚህም በፊትም እኔ እሷ ከማለቷ እኔ ደርሳታል ብያቸዋለሁ። ማርያምን እንደው እስክሮል ለምን ፎቶአቸውን ለጥፌ ስለምሰራ እንደው ምን አለች ይሁን ብላ እስክሮል አድርጋ የሆነ ነገር ወስዳ ነው የምትሄደው ከውስጡ። ምንድን ነው ያልኩት ከዚህም በፊት እሱ የሆነ ነገር ቢሆን ሩታ ሄርሜላ ቢያዝኑ ወይ ግፋብል ሩታ 1 3 ወር 4 ወር ነው ያልኩት። ሄርሜላ ወይ ፍቅሩ ስላለባት አዲስ ፍቅር ሲያመናቀራሉ ፍቅርም ስላለባት አይ ዶንት ኖ የእውነት ፍቅር አፍቅራም ከሆነ ከአመት በላይ ልታዝነለት ትችላለች። የእውነት እኮ ፍቅር ካለባችሁ እመቤቴን ሌላ ሰው ለማፍቀር አመት ይፈጅባችኋል። የሆነ አንድ ሰው ፍቅር ካለባችሁ 10 አመትም 9 አመትም ልትኖሩ ትችላላችሁ ሰው ሳታፈቅሩ ወንድም ሴትም። ይሄ ለሴት ብቻ አይደለም። እውነተኛ ፍቅር ያለበት ወንድ ሚስቱን ቢያጣ በሞት ቢያጣት ወይ እያፈቀረችው ሌላ ሰው ተከትላ ወይ ብትሄድበት ደንዝዞ ይቀራል ለተወሰነ ጊዜ። ግን ያም ሆነ የኔ ወደ ዋና ጉዳይ ስመለስ የሆነ ነገር ይሄ ቢሆን ተጎጂ እነሱ ናቸው። ልጁ የተወለደው ልጁና ቤተሰብ። ከዛ ውጪ ሩታ ዛሬ ያዙኝ ልቀቁኝ የምትለው እመቤቴን ድል ባለ ሰርግ ፏ ባለ ሰርግ እልል ባለ ሰርግ በደቂቃም አትቆይም። እንኳን ሞተ እሷ የምትፈልገው ከሷ ጋር ከሆነ ሆነ ካልሆነ ከሞተ የሚሞት ከዛም ተረፈ ከላስ ነው እንጂ አብርሃም በህይወት እንዲኖር ተደስቶ እንዲኖር ፍቃደኛ አይደለች። አሁን ለምሳሌ እሺ ፍሬው ቦረናው ማለት ነው ምን እያለ ነው? ባለፈው ቪዲዮ ሰርቷል በነ ቶዬ ላይ ማለት ነው። ዛሬ ምን ትላለክ ታዲያ? እሷ ዛሬ ተናግራ የሄደችው ቋንቋ አለ አይደል? ትላንት ተናግራ የሄደችው እኔ የማደርገውን አውቃለሁኝ ብላ ፎክራናል። ከዚህም በፊት ፎክራናል ያደነዘዘችው። አሁን ደግሞ የሚገል ሴጣን ልትልክበት ነው አብርሃም ላይ። ምን እስኪ ለዚህ መልስ አላችሁ? የሷ ተከታዮች ለሷ የምታጨበጭቡ ለሷ ጭፍራ የሆናችሁ የሴጣን ጭፍራ ናችሁ ብያችኋለሁ። የሷ ብቻ አይደላችሁ። እኔ ከዚህም በፊት በምሳሌ ነግሬያችኋለሁ። እኛ ቤተክርስቲያናችሁ ሲነካ እንደሚያመን እናንተ የምታመልኩት ሴጣናችሁ ሲነካባችሁ ያማችኋል። ይሄ ደግሞ እኔ ምንም ማድረግ አልችልም ብያችኋለሁ። አንተ በስመ ክርስትና እኔ ጴንጤም ትሆነ ኦርቶዶክስም ትሆነ እማቀ ነገር የለም። በሆነ ሽፋን ውስጥ ተቀምጠክ የምታገለግለው ሰይጣንን ነው ዳቢሎስን ነው እንጂ ሰው ልጅ እንደዚህ ደንዝዞ እያየክ ሩታ ትክክል ናት ብታረግ ራሱ እናንተ የምትሉትን ነገር ራሱ ብታረግ ትክክል ናት። ባሏን ለመመለስ እኔ ባልን ለመመለስ ጦንቋይ ቤት መሄድ አለብኝ? ወንድ ልጅ እኔ ለምኖኝ አክብሮኝ አፍቅሮኝ አብሮኝ ሲኖር ነው እንጂ እኔ ጦንቋይ ቤት ሄጄ አስተብትቤበት አይደለም አብሬው መኖር የምፈልገው። ንጹህ ፍቅር ነው ከአንድ ሰው የምፈልገው። ንጹህ ፍቅር እግዚአብሔር የሰጠኝ ንጹህ ፍቅር ነው። እኔም ለዛ ሰው መስጠት የምችለው ንጹህ ፍቅር። ገንዘብ መስጠት አልችልም። ፍቅርን ግን አፈሰለታለሁ እንደ ውሃ እንደ ምግብ። በቃ ፍቅር ሰጠዋለሁ። ከዛ ውጪ ይሄ በሰይጣን በምናምን አልፈልግም። እኔ ይቅርብኝ፣ ባፍንጫዬ ውልቅ ብሎ ይውጣ። እኔ ምን እንደ ሰይጣን ጋር ሄጄ ከምጋጋት ጌታዬ ጋር ሄጄ ከኔ ምንም የማይፈልገው ንጹህ ልብ ብቻ ከኔ የምፈልገው ሄጄ ከሱ ብለምን እኔ ምላጣ ነው? እኔ ጦንቃይ ቤት ሄጄ ምልከሰከሰው ምን ጎደለብኝና? እቅር ይበላችሁ፣ እኛንም እቅር ይበላል፣ እናንተንም እቅር ይበላችሁ የእስራኤል ንጉስ። ስለዚህ ኢትዮጵያ ሀገሬ ሰላም ሁኚልኝ፣ እወድሻለሁኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁ። ሰላም ለኢትዮጵያ፣ ሰላም ለሀገሬ፣ ዓለም በሙሉ ሰላም ትሁን። እኛም ለሀገራችን ያብቃን። ለሀገራችን ስንበቃ እኛም ስለነሩታ ስለነ ምናምን ትቼ ስለራሴ ነው ማረግላችሁ። ስለራሴ ራሱ ብዙ የሚወራ ብዙ የሚያስተምር ከፈለጋችሁ አገር ለሀገር እየሄድኩኝ የተወለድኩበትን ሀገር አካባቢ የኖርኩበት የሰራውበት
በስራ ምክንያት ሀገር ለሀገር የዞርኩባት ሀገሮቼን ተከፍቼበት ተረግጬበት ያደርኩበትን ሀገሮቼን በሙሉ እያሳያችሁ ሀገር አይደለም የረገጠኝ አንዳንድ ገዴዎች አሉ አይደል አንዳንዶች ያስለቀሱኝ እኔ ደግሞ ዛሬ እየተደሰትኩኝ እየሳቅኩኝ እኔ ያኔ ሳለቅስ በኔ ላይ የተረማመዱ ሰዎች አሉ አንዳንዶች ቀሽራቀሽ ቁምቡሬዎች እንደ ሩታ አይነቶች ማለት ነው በጦንቋይና በይሄ ምንድነው በዝሙት የሚያምኑ ሰዎች ያሉት ልገባ ደርሻለሁ ልመጣላችሁ ደርሻለሁ ያገሬ ልጆች ወዳችኋለሁ ሰላም ሁኑልኝ